የሙስሊሞች እኮ መለያ ባህሪያችን ምንድነው? አማና ነው እኮ። ቄሱ ጋር ሲቀድስ የዋለው ክርስቲያን ሰፈር ሲወጣ ሸሆቹ ችምብራ አስቀምጡልኝ ብሎ እኮ ነው የሚያመጣው። ታማኝ መሆናችን ነው የሚታወቀው። አሁን ግን የመርካቶ ወላሂ ይመስከር አይደል? እስላም ከዋሸ ቀኑ ተበላሸ፣ እስላም ካበለ ቀኑ ዘነበለ ይሉ ነበር ክርስቲያኖች። አማናችን እውነተኝነታችን በእነሱ አንደበት ይመሰከር ነበር። እዚህ አማና እንዳለች ነው እናስቀምጠው የሚገባ ኢንሻአላህ። አንድ እህታችን ማሻአላህ ምን ትላለች? እኔ ኡስታዝ መንገድ አስቤያለሁ ዛሬ ማታ፣ ነገር ግን ኡስታዝ መጡ ሲባል ማስተካከለውን ነገር ሁሉ ትቼ መጥቻለሁና ኡስታዝ ያሰብኩት ሄጄ ልዘወጅ ነው እና ያሰብኩት ቦታ ከባሌ ጋር ኢንሻአላህ ዲንን ለማስፋፋት ነው ትላለች። አላህ ይጨምርልሽ። አላህ ይጨምርልሽ። እና صالح ልጅም አላህ ይስጥሽ በዛ። እና የእህቶቻችንና የወንድሞቻችን ምኞት በ13 ሊገለጽ ይችላል። አንደኛው ምርጥ ሚስት መሆን የሚመኙ አሉ። ጥሩ እናት መሆን፣ የተቸገሩትን መርዳት፣ ጥሩ እና ኢማንተኛ ባል ማግኘት፣ ቁርአን የሚያሳፍዝ ባል ማግኘት፣ ሐፊዝ ልጆች መውለድ፣ ሐጅና ዑምራ ማድረግ፣ ጺምና ሱሪ ያሳጠረ ባል አግብቼ አሊም ልጅ መውለድ። እሺ አማና ነው አይደል? አማና ነው። የጻፈችውን ነገር ያው በትክክል ማቅረብ አለብኝ። እሺ ትልቁ የዲን አስተማሪ መሆን፣ ቢሊየነር መሆን በሐላል ማለት ነው። በሐላል ቢሊየነር መሆን ትላለች አንድ እህታችን። የቤተሰብን ትዕዛዝ ማክበር፣ ያው ኡስታዛችን ተናገረው ጀነት ያው በእናት እግር ነው ብሏል። ያው የቤተሰብ ትዕዛዝ ማክበር ትልቅ ነገር ነው። ሽርክን ማጥፋት ትላለች። ማሻአላህ እዚህ እየተሰቃሉ ያሉ እህቶቻችንን ወደ ሀገር ቤት መልሶ እዛ እንዲቋቋሙና ያው እንደምናውቀው ሁላችንም ብዙ እህቶቻችን ይቸገራሉ። ማሻአላህ ይሄ ራሱ ትልቅ የሆነ ምኞት ነው። አላህ ይጨምርላት፣ አላህ ያሳካላት ኢንሻአላህ። መስጂድ መስራት እና የብዛቶቹ ደግሞ ከወረቀቱ ግማሹን ያህል የሚሆነው ምንድነው ሐፊዝ አልቁርአን መሆን ይላል። አላህ ያሳካላችሁ እና ኡስታዛችን ታዕሊቅ ያርጉበት። ቢስሚላህ ደስ ይላል አክቹአሊ ግቦቹ። ግን አሁንም እኔ ሐቂቀተን አላህ ውስጣችሁ ላይ የሚሰርጽ ያድርግልኝ። ግን ስቲል ፍሪ ታይም እንፈልጋለን። በዚህ አስቸኳይ ሳይሆን ቤት ቁጭ ብለን 30 ደቂቃ እንስተው ለሐያታችን። ስቴቨን ኮቪ